ጀግናው ሰገንን አገኛት፣ ይዟት አመለጠ። አክሊሉ በጣም ደንግጦ አይኑን ፍጥጥ። ሞገስ ማመን አቃተው። ሞገስ እባክህ መድብል፣ እኔ በግድ እፈልገዋለሁኝ ፋይሌን። አንተ ታዲያ ምን ቤት ነህና ነው ይችን ሰገንን ይዘህ የምትሄድ ብሎ አለው። ሞገስ ልትረጋጋ ትችላለህ ወይ? ሰገን ማለት የኔ ሚስት ናት፣ የአይኔ አበባ፣ የመጀመሪያዬም የመጨረሻዬም ብሎ አለ። ይህንን ማመን አልችልም። አንተ ሰውዬ እያበርክ ነው እንዴ? መድብል አሁንስ አብደሃል። ትናንትና ሳይቀር አንተ አበባ መሸጫና እንዲሁም ደግሞ አስከሬን ቦታ መቃብር ቦታ እንደሄድክ ሁሉ ሰምቻለሁኝ። እያበርክ ነው ወይ ብሎ አለው። ሞገስ አሁን ጊዜና ቦታው አይደለንም እና ማምለጥ አለብን። ይቺ የምወዳትና የማፈቅራት ሴት ናት። እንዴትና መቼ እንደሆነ እንኳ አላውቅም፣ ነገር ግን በሕይወት አለች። ስለዚህ ደስ ሊለኝ ይገባል ብሎ አለ። አክሊሉ ሞገስን ሲያየው አይኑን አፍጦ እጁን ወደ ጆሮው አድርጎ ደንግጦ ቀረ። ምን እየተካሄደ ነው እያለ ብቻውን እንባ እያለቀሰ አምላኬ ሆይ መድብል እውነትም ተለቋል እንዴ? ይህማ ከባድ ችግር ነው። ሰገን አገኝሻለሁ፣ ያገኘሁሽ ዕለት ግን እቆራረጥሻለሁ፣ እገልሻለሁ እያለ ማስፈራሪያና ዛቻውን ቀጠለበት። መድብል ጀግናው እና ሞገሴ ከዚህ በኋላ ወደ ኋላ የለም ወደፊት ነው እንጂ። እናም ወንድ ልጅ ታሞ እንጂ ፈርቶ አይሞትም። እንኳንንም ሰገን አገኘኋት፣ ፋይሉ ደግሞ እመነኝ ማንቁርቱን ይዤ ነው የማመጣለህ ብሎ ቃል ገባለት። መድብል አንተ እኮ የኛ ጀግና ወንድም ነህ። ብሩክን ከዛ ሁሉ ስቃይና መከራ እኔንም ደግሞ ከዝና አረመኔ ሰው አድነኸኛል። ይህንንም ፋይል በቀላሉ አግኝተህ ቤቴን እንደምትመልስልኝ ባለሙሉ እምነት ተስፋ ነኝ ብሎ አለም። አታስብ፣ አንተ ብቻ በእኔ ተማመን እንጂ ምንም የሚሆነው ችግር የለውም፣ ምንም የሚፈጠር ችግር የለውም። አንተ ማለት እኮ የኔ ልዩ ወንድም ነህ ብሎ አለው። እኔስ ብትል ምን ያህል እንደሚሰማኝና ምን ያህል ደስተኛ እንደሆንኩ እኮ አንተ አታውቁም ብሎ አለው። አውቃለሁኝ፣ እውነቴን ነው ምልህ፣ በጣም ደስተኛና ደስታም በላይ ነኝ። ስለዚህ አሁን ማድረግ ያለብንን ነገር በሙሉ እናድርግ ብሎ አለ። አዎ መቼም ቢሆን መቼም ለዚህ ለአክሊሉ ለአረመኔና ለጨካኝ ሰውዬ ቦታ ልንሰጠው አይገባም። ማድረግ የምንችለውን ነገር በሙሉ እናደርጋለን። ከዚህ በኋላ ወደፊት ነው እንጂ ወደ ኋላ የለም ብሎ ሞገስ ደመደመም። ሉላ ተጨንቃና ተጠባ። አይ እባክህን፣ አሁንስ እኔ በጣም ሰግቻለሁኝ፣ በጣምም እየተበሳጨሁ ነው። ይህ ሰውዬ አንድ ነገር ያደርግሃል ሞገሴ፣ ሁለተኛ ሶስተኛ ማጣት አልፈልግም። ያኔ ያ የተረገመ ዝና ምን እንዳደረገህ አይተሃል አይደል? ሁለተኛ ግን ሽጉጥ እንድደቀንብህና በሽጉጥ እንድትመታ ብዬ አልፈቅድልህም። መድብልንም ቢሆን እንድታናግረው ፈልጋለሁ። ከዚህ በኋላ አንተ ባለ ትዳር ነህ። ሚስትህንና ቀጣይ ለምትመጣው ልጅህ አባት ልትሆን ነው እንጂ በፍጹም የእሱ ሰራተኛ የእሱ አጋዥ ልትሆን አይደለም ብላ መራራ ንግግር ተናገረችው። ተረጋጊ እንጂ ሉላዬ፣ አንቺ እኮ በጣም ምርጥና የዋህ ሚስት ነበርሽ። ታዲያ ወንድሜ መድብል ሚስቱን አግኝቶ እንዴት ነው ልተወው የምችለው? አሁን እኮ ካጠገቡ መሆን አለብኝ ብሎ ሞገስ ደምድሞ ሄደም። ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። እና መርዞ ክፍላቸው ቁጭ ብለው እኔ ምልህ ያች ልጅ እንደጠፋች አወኮይ ብላ አለችው። ማናት? ሰገናት ማናት የሚሏት ነው። እህና ብታይ እዚህ ቤት መታ እንጀራ ሰጥቻት እኮ በልታና ያመለጠችው። ምን እያልሽ ነው ኢፍራታ? አላየሽም? አልሰማሽም? ጠዋት ለካ እንደዛ ቁጭ ብድግ ሲያሰራኝ የነበረው በዛች ባረመኔ ልጅ ምክንያት ነው። እቺ አረመኔ ልጅ ምክንያት ነው አይደል ብሎ ሲላት ምን እያልክ ነው? ቆይ አንተ ሰውዬ ግን ወንድ አይደለህም እንዴ? እንዴት ነው ራስህን መከላከል የሚያቅትህ? መርዞ
አሁንስ እውነት ለመናገር እኔ ወንድ አንተ ሴት እየመሰልከኝ ነው ብላ አለችው። እንደዛ ከሆነ በጣም ጥሩ፣ አሁን ይህንን መረጃ እሸጠዋለሁኝ ለአክሊሉ ብሎ አለ። ትሰማኛለህ? ቢሆን መቼም ሞገስንና ሉላን እንድትከዳ አልፈቅድልህም። ደግሞ ለእኔ ገንዘብ ምንም አይደለም ብላ አለችው። ኧረ እባክሽ አንቺስ የምትወጂኝ ለገንዘብ አይደለም እንደ ብሎ ሲላት መርዞ እውነት ለመናገር አንተን በገንዘብ በወድህ ኑሮ እስከ ዛሬ ድረስ አብሬህ አልኖርም ነበር። ግን ደግሞ እባክህን በማይሆን ነገር እንድታደርግ አልፈቅድልህም። ስለዚህ እራስህን ብትችል የተሻለ ነው ብላ አለችው። ምን እያልሽ ነው? እውነቴን ነው፣ የተሻለ ነው። ስለዚህ ከዚህ በኋላ ምንም ነገር እንድትናገር ክህን የማይሆን ነገር እንዳታደርግ ብላ ኢፍራታ ለመነችው። እሺ አሁን ስልኬን አምጣና የፈለከው ቦታ መሄድ ትችላለህ ብላ ስትለው ዳታ አሻርኪኝ እንጂ አንቺ ራሱ የፈለግሽበት ቦታ ሂጂ። እውነት ለመናገር ይህንን መረጃ ለአክሊሉ ልሽጠው አልሽጠው እያለ መርዞ ሁለት ልብ ሆነም። ሞገስና መድብል ቁጭ ብለው ሻይ ቡና እየጠጡ ባሉበት ሰዓት እኔ ምልህ ስሟ ምን ነበር ያልከኝ ብሎ አለው። ስሟማ ሰገን ነው ብሎ ሲል ምን እያልከኝ ነው? ውስጡ በጣም ደንግጦ አይኑ ፈጠጠና ቆይ ተመሳሳይ ሰገን እኮ ሊኖር ይችላል ታውቃለህ መድብል አለው ሞገስ። እሺ ሞገስ እውነት ለመናገር ይህንን ስም ለመጀመሪያ ጊዜ ስሰማው ነው እና በጣም የሚገርም ስም ነው አይደል? በትክክል እኔ ራሱ እኮ ከሆነ ሰው ጋር በጣም ተመሳሰለብኝ። ግን የስንት ዓመት ወጣት ትሆናለች? እዛ ቤትስ ለስንት ዓመት ነው የተሰቃየችው ብሎ አለው። በጣም ቢገፋ 11 ዓመት ወይም 10 ዓመት ቢሆናት ነው። ልጅቷ ደግሞ የመርሳትም ችግር አለባት ብታይ በጣም ታሳዝናለች ብሎ ሲለው ልጁ ማዳን አለብን የግድ ብሎ አለ። ምን እያልክ ነው? አልገባኝም። አዎ እውነቴን ነው፣ እባክን ያች ልጅ ካላድናት በስተቀር እኔ ሰላም ላገኝ አልችልም ሞገስ ብሎ አለው። እሺ መድብል አንተ ካልክ ግን ደግሞ ሞገስ እንድታምናት አልፈልግም። ልጅቷ እኮ የመርሳት ችግር አለባት። በዛ ላይ ፋይሉን የት እንዳስቀመጠችው እንኳ አታውቅም። እና ታዲያ እንዴት ነው እሷን የምናድለው ብሎ አለ። ምን እያልክ ነው ሞገስ? አንተ እኮ ለሴት ልጅ በጣም ሩህሩህና ሚስኪን ነበርክ ታውቃለህ አይደል? አሁንም ይች ልጅ አጋጠማት። ምናልባትም የሉላል ህይወት ሊሆን ይችላል። ታዲያ ቤትህ ራሱ ለምንድን ነው ጥንቅር ማይለው? የእውነት ከዛች ከልጅ የሚበልጥ ይመስልሃል እንዴ? አንዳንድ ጊዜማ ቆም ብሎ ማሰብ ጥሩ ነው ብሎ አለው። ሞገስም ደንግጦ ለነገሩ ልክ እኮ ነህ፣ ምናልባት እየቀጠቀጣት ነው። ጧት ማታ ስታለቅስ በጣም ነው የምታሳዝነው። ለማንኛውም ግን ከዚህ በኋላ አብሬህ ነኝ ከጎንህ ብሎ ሲለው በጣም ጥሩ። አየህ አሸናፊ ሰው ማለት ይሄ ነው ሞገሴ፣ ላደረክልኝ ነገር አመሰግናለሁ ብሎ ሲለው መድብል እንዴ ምን እያልክ ነው መድብል? አንተ እኮ እኛን ከስንት መከራና ስቃይ ነው ያስወጣህን። ታዲያ ይሄ በጣም ትንሹና ቀላሉ ነገር ነው። ለአንተ ከዚህም በላይ ባደርግልህ ይገባኛል። በዛ ላይ ደግሞ ዋናውና ቁም ነገር እኮ ምን ይመስልሃል? አንተ ለዛች ለልጅ ያለ ቦታ ነው። እባክህን ቆይ ግን እኔ ግራ የገባኝ ነገር በዚህ ልክ የእሷን ስም ስሰማና የጋ ያለህ ምንድን ነው ብሎ ሲለው አይ ሞገስ ይህንንማ ላወራህ አልችልም። ምክንያቱም የእውነት ይችን ሴትዮ ካዳንኳት በኋላ ትክክለኛ ዋናውና ወንጀለኛው ለምንና እንዴት እንደሆነ እነግርሃለሁ። እዛ ድረስ ግን እባክህን ታገሰኝ ብሎ አለው። አክሊሉና ሰገንን አሯርጦ ከመለሳት በኋላ ወደ ቤቷ እኔ ምልሽ ባልሽ ግን እንዴት እንዳጠመርኩት ታውቂዋለሽ እንዴ ብሎ ሲላት ምን እያልክ ነው አንተ የተረገምክ ሰውዬ? እሱ እኮ ታስሯል ብለኸኛል። እውነት ለመናገር አዎ ብታይ ከምንም በላይ ታስሮ እየተሰቃየ ያለው እሱ ነው። ግን ለምንድን ነው በአንዱ አፍ 2 ወር የምታወራው? አሁን ለታ ደግሞ ተለቋል ብለኸኛል ብላ ስትለው አይ ያለው ሁሉ ነገር በሙሉ ይሆናል እና በሚገርም ሁኔታ ሰውየው አልተለቀቅም። አሁንም እስር ቤትና ያንቺ ነፍሰ ገዳይ ነው እያለ እንዴት እንዳቀነባበረው መጠጥ ውስጥም ጨምሮ የሚያፈዝና የሚያደነግዝ ራስሽን ስተሽ እንድትወድቂ አድርጌሽ ነው። እሱን ደግሞ ነፍሰ ገዳይ ነህ ገደልካት እያልኩኝ ሰው ላኩበት።
በአይምሮ ጭንቀት ካበደ በኋላ በፖሊስ ቁጥጥር ስር አስዋልኩት ብሎ ሲላት አታስብ፣ እውነት ለመናገር የኔ የመጀመሪያ ይመጣል፣ ያኔ ምን እንደሚወጥህ አያለሁ ብላ አለችው። አታስቢ፣ ምን እንደሚወጣኝ ጠንቅቄ ነው የማውቀው፣ ግን ደግሞ እሱ ሊሳካለት አይችልም፣ ምክንያቱም እኔ አክሊሉ ነኝ። አክሊሉ ማለት ደግሞ ፈልጎ ምንም ነገር አላጣም ብሎ አላት። እንደዛ ከሆነ እኔ ሰገን ደግሞ ህይወት ስለመረረኝ ወይ አንተ እንገልሃለሁ ወይ አንተ ደግሞ እኔ እንገልኸኝ እስር ቤት እንገናኛለን ብላ አለችው። አይ አንቺም እስር ቤት አትገቢም፣ እኔም እስር ቤት አልገባም። ይልቁንስ አንድ ነገር አለ፣ ወይ ድጋሚ ያገባሽና እዚኸው ከቤት ሳትወጪ እየተሰቃይሻ ትኖሪያለሽ ብሎ አላት። ሉላዬና ሞገስ። ያች ልጅ ግን የት ናት ሞገስ? በጣም እኮ የሚያሳስብ ነገር ነው። በዛ ላይ አክሊሉ መጥቶ ቤቱን ሁሉ በሚገርም ሁኔታ እየፈተሸው ነበር ብላ አለች። አታስቢ፣ ምንም አያመጣም። አሁን መድብልና እኔ ከባድ እቅድ አቅደንለታል ብሎ ሲነግራት ሉላዬ እጅጉን ተደሰ